ታምናለህ? ሴት ናት። በዛ ላይ ደግሞ እህቷ ሁኜ ጾታዊ ፍላጎት ለኔ ታሳያለች እኮ ነው እያልኩ ያለሁት። እስኪ አስበው። እኔ ቆይ ምንድነው ማድረግ ያለብኝ? እሷን ጥራት ለምን ፈለግሻት? ከኛ ሁሉ ለምን እሷን ጥራት? እኔ ወንድ አልወድም። ሂድ ከአጠገቤ ጥፋ። እስኪ እህት ጾታዊ ፍላጎት ለእህቷ ስታሳይ አስበዋል? በዛ ላይ ደግሞ ሴት ለሴት በባህላችንም እኮ ሆኖ የማያውቅም እኮ። ምን ማለት እንዳለብኝ አላውቅም። መርፌም በስሪንጅ ምናምን ስትወስድ አያታለሁ። ከዛም በኋላ ሁኔታዋ ብቻ የሆነ ስላልተመቸኝ እኔ እኮ አይንሽ ይመቸኛል፣ ከንፈርሽ ይመቸኛል ምናምን ብላ ልትስመኝ ጭራሽ ሙከራ ታደርጋለች ማለት ነው። እስኪ አስበው ያኔ። ቆይ ኦ ማይ ጋድ፣ እጅግ በጣም ከባድ ነገር ነው። አምላኬ ትነካካኛለች። እህቴ በጣም እኮ ነው የምታምሪው። እኔ እኮ በጣም ነው የምወድሽ። እንዴት ብዬ ልንገርክ? በቃ በጣም እኮ ነው የሚሰቀጥጠው ለመናገር ራሱ። በፈጣሪ ደህና ነሽ? እሷ ፍቅር አንተ ውጣ። ደህና ነኝ። እሷን ለምን ፈለግሻት? እንዳትነካኝ። አልነካሽም፣ ግን ተረጋጊና ተቀመጭ። ልዘርፉኝ ነው የመጣችሁት? ታዋቂ ናት አለዎቹ? እህቴ እኮ እያደረች እየተቀየረች እኮ ነው። ከሰውነት ወደ አውሬነት እየተቀየረች እኮ ነው። እንዴ ሰውነቷን በእጇ ትቦጫጭረዋለች ምናምን። ከእንደገና ደግሞ እና በዚህ ልክ እንደዚህ የሆነች እንዴ ዝም ብለሽ ታያታለሽ? እኔ እኮ ገናችን ነው ብዬ እኮ ነው እንዴ ስላደርግሽ ማለት ለራሴ እኮ በጣም እኮ ነው የሚያውቃት። ስለዚህ ከኔ ውጭ ደግሞ የእሷን ይሄ እኮ ሚስጥር የቤተሰባችን ገመና እኮ ነው። እንዴት ነው እንደዚህ ተብሎ የሚነገረው? ሌላ ዓለም ውስጥ ማለት ነው። የሚገርምህ ነገር ተኝቼ እያለ ማለት ነው መታ ምናምን ትስመኛለች። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ ከሀገር ውጭም ከሀገር ውስጥም ያላችሁ የቻናላችን ቤተሰቦች፣ እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ደግሞ ያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ከዚህ በፊት ወደ እናንተ እያደረስናቸው የነበሩትን ቪዲዮዎች አይታችኋል ማለት ነው። በዛም ውስጥ ደግሞ ብዙ ሰዎችን እየረዳን ለእናንተም ደግሞ ትምህርት እየሰጠን እስካሁን ቆይተናል። በዛም ውስጥ ደግሞ ብዙ ውጣ ውረዶችን ብዙ መከራዎችን አሳልፈናል። ብዙ የሚያሳዝኑ ለማመን የሚከብዱ እውነታዎችንም አይተን እዚህ ጋር ደርሰናል ማለት ነው። ዛሬም ደግሞ እህታችን የኛ እርዳታ እንደሚያስፈልጋት በጣም ትልቅ ለማመን የሚከብድ አይነት ጉዳት ውስጥ እንዳለች ነግራን ስቱዲዮአችን ድረስ መታ ከኛ ጋር ቆይታ ልታረግ ደርሰናል ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ እንግዲህ በቅድሚያ እነዚህ ወንድሞች ለችግሬ መፍትሄ ይሆናሉ ብለሽ ስቱዲዮአችን ድረስ እኛን አምነሽ ስለመጣሽ ላመሰግንሽ እወዳለሁ። እና እኔም በጣም አመሰግናችኋለሁ። ማለት ጩኸቴን ሰምታችሁ እንሰማሻለን፣ እናዳምጥሻለን፣ በምንችለው ሁሉ እናግዝሻለን ብላችሁ እድሉን ስለሰጣችሁኝ በጣም አድርጌ አመሰግናለሁ። እንግዲህ ያው አንቺም ነግረሽኛል ከዚህ በፊትም የኛን ቪዲዮ ታይ እንደነበረ። ያው ትልቁ የኛ ስራ የሰውን ደስታ መመለስ ነው። አንቺም ደግሞ አሁን ላይ ትልቅ ጭንቀት ውስጥ ገብተሽ እንዳለሽ ነግረሽኛልና እንግዲህ እንደምታውቂው ለሰፊው ይህንን ቪዲዮ ለሚመለከቱትም ደግሞ ትምህርት እንዲሆን ዘንድ ስለምናቀርብላቸው ከስምሽ ጀምሪና ምን እንዳጋጠመሽ እያንዳንዱን ነገር ንገሪኝ። እሺ፣ ስሜ ማርታ ይባላል። እውነት ለማውራት ከምን ጀምርልክ እንደምችል አላውቅም። እጅግ በጣም የሚጨንቅ ነገር ውስጥ ነው ያለሁኝ እና በጣም ከባድ ነው። ብቻ አላውቅም እንዴት ማለት ትንሽ ውስብስብ ነው ነገሩ እና ታናሽ እህት አለችኝ። እኔ ታላቅ እህቷ ነኝ እና የሴቶች ውበት ሳሎን አለኝ እኔ እና እህቴና እኔ አንድ ላይ ነው የምንኖረው። ቤተሰቦቻችን እናትና አባቶቻችን ውጭ ነው የሚኖሩ እና ያው እህቴና እኔ ነን አንድ ላይ የምንኖረው እና ምንም የኢኮኖሚ ችግር የለብንም። ያው ቤተሰቦቻችንም ውጭ እንደመኖራቸው መጠን እነሱም ያግዙናል፣ እኔም ደግሞ እሰራለሁ። እሷም ደግሞ ያው እንግዲህ ብዙዎች ያውቋታል፣ ቲክቶከር ነች። ግን ያው ለደህንነቷ ሲባል ስሟን አልጠቅስልህም። በጣም ታዋቂ በጣም ብዙ ተከታይ ያላት ቲክቶከር ነች እና እንዴት ብዬ ልነግርህ እንደምችል አላውቅም። እስከሆነ ጊዜ ድረስ ብቻ እህቴ በጣም ጥሩ ሁኔታ ላይ ነበረች። በጥሩ እየኖርን ነበረ።
እሷም አሪፍ ስነ ምግባር የነበራት ከጓደኞቿ ጋር የነበራት ግንኙነት ከኔም ጋር ከቤተሰቦቿ ከእናት አባቶቻችን ጋር ማለት ነው የነበራት ግንኙነት ደስ የሚል የተረጋጋች ማለት አላማ ያላት ትልቅ አላማን አንግባ እምትራመድ ሰው ነበረች እና ከሆነ ጊዜ በኋላ ግን ፍጹም ልጠብቅ በማልችለው መልኩ ቀስ በቀስ ነገሮች እየተቀየሩ መጡ ማለት ነው። ከዚህ ቀደም ከሷ ላይ አይቼ የማላቃቸው ባህሪዎች መታየት ጀመሩ እና ያ ደግሞ ትንሽ ከባድ ነው እውነት እንደኛ ባህልም ሊሆን ይችላል እንዲሁም ደግሞ እንደ ሰውኛ ራሱ ስታየው ለመቀበል ለአእምሮ ራሱ የሚከብድ ነገር ነው የምነግርህ እና እውነት እገዛችሁ በጣም ያስፈልገኛል ይህን ነገር ስነግርህ እኔ ሰምታኝ ብቻ ዝም እንድትል አይደለም ተመልካችም የራሱን የሆነ ሀሳብ እንዲሰጠኝ ምን ማድረግ እንዳለብኝ እንዲሁም ደግሞ እናንተም ደግሞ በሙያችሁም ሊሆን ይችላል የምታግዙኝ ብዙ ነገር ይኖራል ብዬ አስባለሁና እህቴ ከሆነ ጊዜ በኋላ በቃ የድራግ ተጠቃሚ መሆን ጀመረች ማለት ነውና ከዚህ ቀደም የሚገርም ነገር የቡና ሱስ እንኳን አልነበረባትም እና ከዛ ግን ቀስ በቀስ ሌላም ወጣ ያሉ ነገሮችን መጠቀም ምናምን ጀመረች መጀመሪያ ያው ከትንሽ ነገር ያው ትንሽ ነገር የምትለው ነገር አይደለ እያደገ ሄዶ ትልቅ ነገር ላይ የሚደርሰው እና መጀመሪያ አካባቢ አልፎ አልፎ ጫት ለሙዲ ምናምን እያለች ቤት ድረስ እየመጣች ምናምን ትቅም ነበር እንዴ ከመቼ ጀምሮ ቡና እንኳን ማጠጭ ልጅ ነኝ በተፈጥሮ ንቃቴ ነው መጠቀም ያለብኝ የምትይ ሰው እንዴት ነው ጫት የምትጠቀሚ ምናምን ስላት ጀስት አለ አይደለ ፈታ ለማለት ነው ምናምን እያለች ጀመረች ማለት ነው ከዛ የሲጋራ ምናምን ሁሉ ማጨስ ምናምን ጀመረች እንዴ ምን ሆነሽ ነው ደህና አይደለሽም ወይ ያጋጠመሽ ነገር አለ ወይ ምናምን ስላት ምንም ያጋጠመኝ ነገር የለም ጀስት ግን በቃ ላይፌ ላይ የሆነ ኤክስፒሪየንስ ስለምፈልግ መሞከር ስለፈለኩኝ ነው ምናምን ነገር አለችኝ ከዛም በኋላ እኔም ማለት ያው በተለያዩ ነገሮች ሙከራ አደረኩኝ ከነበረችበት ነገር እንድትወጣ ከዛም በኋላ ግን በጣም ደረጃው ከፍ አለ ማለት ነው ሌላ በጣም ከፍ ያሉ እነዚህ አደንዛዥ እጾች ምናምን በስሪንጅ የሚወሰዱ እንዲሁም ደግሞ ከእንደገና ደግሞ ይሄ እንትን የሚሸተት ነገር አለ አይደለ አፍንጫ ምናምን ነገር በዚህ ልክ እንደዚህ ስትጠቃቀም አንቺ ዝም ብለሽ የምታያት ነው በፍጹም እንዴ ማለት ዝም ብዬ ማንዴት አያታለሁ ማለት ነገር እያደገ ነው እየመጣ የነበረው እኔ እኮ ብዙ ጥረት አደርጋለሁ ግን ብዙ ጊዜ ከኔ ተደብቃ ነው የምታረገው እንደ አጋጣሚ ሆኖ ነው እኔ ባየዋት አጋጣሚ ሁላ ግን ጸጥ አልላትም ለምንድነው ይሄ ነገር የምታረጊው ምናምን ስላት ጀስት ለሙድ ነው ለሙከራ ነው ምናምን ትለኛለሽ ማለት ነው ማለት ራሷን የምታቅሰው ናት የሚገርምህ ነገር በአስተሳሰብም ሆነ በአመለካከት ከኔ የተሻለች ናት ሁላና በጣም ብዙ ሰዎች የሚያደንቋት ብዙ ሰዎች የሚከተሏት ሰው ናት ብቻ ጥሩ ፈለግን የምትከተል አይነት ሰው ነበረችና ላይክ በእንደዚህ አይነት መልኩ የጠለቀ ነገር ውስጥ ትገባለች ብዬ እኔ ፍጹም ልገምት አልቻልኩም ከዛም በኋላ ግን ፍጹም ከቁጥጥሬ ውጭ ነው የሆነችብኝ ማለት ነው ያው እሷና እኔ አብረን የመገናኘታችን ፕሮባቢሊቲ ትንሽ ጠበብ ያለ ነው ምክንያቱም እኔም ያው የሴቶች የውበት ሳሎን አለኝ እዛ ነው አብዛኛውን ጊዜን የማሳልፈው በስራ ነው የማሳልፈው ስለዚህ ማታ ላይ ነው የምንገናኘው ማለት ነው ቀን ላይ እኔ ያው ቲክቶክ ላይ ምናምን እንደምትሰራ ስራዎች ሌላም የማስታወቂያ ስራዎችን በጣም ትልልቅ የሚባሉ ድርጅቶችን የማስታወቂያ ስራዎችን ምናምን ትሰራለች እና ሁላችንም በየፊናችን ነው የምንውለው ማለት ነው ስለዚህ የመገናኘታችን እድል መቼ ነው ማታ ነው ማለት ነው ቀን ምን ስታረግ እንደምትውል ምናምን አላይም እኔ እንደውም አንዳንዴ ያው አልጋ ክፍሏ ላይ ስገባ ምናምን ነው እነዛንም ነገሮች የማያቸውና ባየሁትም አጋጣሚ ጸጥ አላልኳትም ለምንድነው ምናምን እላታለሁ ጀስት ለሙከራ አልፎ አልፎ ነው ምናምን ትለኛለች ከዛም በኋላ ግን እጅግ በጣም በሚያስደነግጥ ሁኔታ የሌላም ከፍ የሚሉ አደንዛዥ እጾች ተጠቃሚ ሆና ነው ያገኘኋት እህቴን ማለት ነውና እጅግ በጣም ግራ ገባኝ ማለት ምን ማለት እንዳለብኝ አላውቅም ማለት ኮኬን ምናምን እንትን መድኃኒቶችን በደንብ አላውቃቸውም ግን ሌላ ሂኪኒን የሚወሰድ አለ እንዲሁም ደግሞ ስሪንጅ መድኃኒት ያደንዛዥ እጽ ማለት ነው እኔ የት እንደምታገኘው ሁሉ ግራ ነው የገባኝና ግራ በገባኝ ሰዓት አንድ ጓደኛውን አሳየዋት ማለት ነው እኔ መድኃኒቱን በሰዓቱ ላውቀው አልቻልኩም ነበርና ከዛ ግን
መርፌም በስሪንጅ ምናምን ስትወስድ አያታለሁ። ከዛም በኋላ ሁኔታዋ ብቻ የሆነ ስላልተመቸኝ መከታተል ጀመርኩኝ ማለት ነው። ስራዬንም ወደ ጎን ገታ አደረግኩና እሷን መከታተል ስጀምር በእጇ ራሱ በስሪንጅ ምናምን የምትወስደው ነገር አለ እና አንድ ጓደኛዋን ሳናግራት ሁሉንም ነገር ነገረችኝ ማለት ነው። እና በጣም ከባባድ የሚባሉ ሀሽሽ ሺሻ ብቻ የማትጠቀመው ነገር የለም፣ ልነግርህ አልችልም። በቃ ወይኔ እናትና የአባቴን አደራ በቃ። አይዞሽ እንግዲህ እንዲህ እኮ መጨናነቅ መፍትሄ አይሆንም። አይዞሽ አታልቅሽ። እንግዲህ ያለሽበት ህመም ጭንቀት ይገባኛል፣ ግን ደግሞ እጅግ በጣም ከባድ ነው ማለት አንተ እንደ እህት ሆነህ እንደ ታላቅ ደግሞ ሆነህ ታናሽህ በዚህ ልክ ምን አይነት ሁኔታ ላይ እንዳለች እኮ ብታያት በጣም ያቺ ማለት የብዙ አድናቂዎቿ የብዙ ሰዎች ክራሽ የነበረች ሴት ምን እንደመሰለች እኮ ብታያት እጅግ በጣም ነው የምታዝነው። እስኪ ቆይ አሁን ከዚህ አንፃር አሁን ብዙውን ጊዜ ሰው እንደዚህ እንግዲህ ሱስ ውስጥ ሲገባ የተለያዩ ነገሮች አዲክት ሲሆን እንግዲህ ለዚህ የሚያበቁት ምክንያቶች ይኖራሉ። አሁን ለምሳሌ እሷ ደግሞ ያልሽኝ ያለሽው ቤተሰቦቻችሁ ከሀገር ውጭ ሀገር እንደሚኖሩ አንቺም ደግሞ ብዙውን ጊዜ በስራ እንደምታሳልፍ ይነግረሽኛል። እና እስኪ ከዚህ አንፃር እቺ ልጅ ሜቢ አሁን እንግዲህ ብዙውን ጊዜ አሁን ይታያል አይደለ ሶሻል ሚዲያው ላይም ዲፕሬሽን ውስጥ የሚገቡ ሰዎች አሉ፣ ብቸኝነት የሚያጠቃቸው ሰዎች አሉ። አሁን ለምሳሌ በጣም ብዙ ገመናቸውንም ሶሻል ሚዲያ ላይ ሲያሰጡ የምናያቸው ሰዎች ከብቸኝነት የመጣ ነገር ሊሆን ይችላል። ማለት በዚህ ደረጃ እቺ ልጅ በዚህ ልክ ለሱስ ተገዥ እንድትሆን ያደረጋት ምንድን ነው? እንደነገርኩ ያው አብዛኛውን ጊዜያችንን አብረን አይደለም የምናሳልፈው። ማለት እኔ ስራ ላይ ነው የምውለው። ስለዚህ ማታ ላይ ግን በተገናኘን አጋጣሚ ሁላ አብረን እናሳልፋለን። እንደ እህት ብዙ ነገሮችን እናወራለን ምናምን። ከሆነ ጊዜ ጀምሮ ግን በቃ የሆነ ድብቅ ነው የሆነችብኝ ማለት ነው። እና ከምን የመነጨ እንደሆነ አላውቅም። እና ደግሞ እሑድ ቀን የቤተሰብ ታይም አለን። ያው ሁለታችን ብንሆንም አክስቶቻችን አጎቶቻችን ምናምን አሉ። እነሱ ጋር ምናምን ሄደን አብረን እናሳልፋለን። እና እንዲሁም የሚገርምህ ነገር እኔ ብዙ ጊዜ ቤቴ ቁጭ ብዬ ማረፍ ፈልጋለሁ ስላት ሁላ እሷ ነች ብዙ ጊዜ መሄድ አለብን ቤተሰቦቻችን መጠየቅ አለብን ምናምን እያለች ይዛኝ ሁላ የምትሄደው አስገድዳ ማለት ነው። ከዛም በኋላ ግን አይደለም እሷ እንደዛ ልትለኝ እኔ ራሱ እንሄድ ስላት ፈቃደኛ አይደለችም። ግለኛ ነው የሆነችው። ሩማ ላይ ዘግታ ቁጭ ነው የምትለው ምናምን። እኔ አንዳንዴ ራሱ የሆነ አላስፈላጊ የሆኑ ድምፆችን ምናምን ሁሉ ሰማባታል ማለት ምን አይነት ድምፆች? በጣም ከባድ ነው ማለት እንዴት ብዬ እንደምገልጽልህ አላውቅም። ለጆሮ ማለት እኔ እንጃ አላውቅም እንዴት ብዬ ነው የምነግርህ ማለት እንዴ እህቴ እኮ እያደረች እየተቀየረች እኮ ነው። ከሰውነት ወደ አውሬነት እየተቀየረች እኮ ነው። እንዴ ማለት ላይክ እንዴት ነው እንደ ዞምቢ አይነት ነገር የሆነ አክት የምታደርገው ነገር ሁላ እኮ አለ። የሚገርመ ነገር ወይ ማለት ዞምቢዎች አሁን ፊልም ላይ የምናያቸው አይነት ማለት ነው። ወይኔ እናቴ ይህንን ነገር ቢሰሙ እንዴት ነው የሚሆኑት? ማለት ምንድን ነው እያልሽኝ ያለሽው? ግራ እያጋባሽ ማለት የሚገርም ነገር የሆነ ሰውነቷን በእጇ ትቦጫጭረዋለች ምናምን። ከእንደገና ደግሞ እና በዚህ ልክ እንደዚህ የሆነች እንዴት ዝም ብለሽ ታያታለሽ? ታዲያ ይሄ ነገር ነው ብዬ እኮ ነው እንዴት ስላደርግሽ ማለት ለራሴ እኮ በጣም ብዙ ታገል። ይሄ ነገር እኮ በዚህ ከቀጠለ ለአንቺም ለህዝብም እኮ አደጋ ሊሆን የሚችል ነገር እኮ ነው። ይሄ እኮ ነገር ምን እንደሆነ ታውቃለህ? ወደ ሆስፒታል ወስደሽ እኮ አጋልጠሽ ነው ይሄንን ነገር እኮ መታከምም ያለባት አይደል እንዴ? ወደ ሆስፒታል አጋልጠሽ ምናምን ትለኛለህ እንዴ? ምን ማለት ነው? አዎ እህቴ እኮ ናት። እንዴት ነው ሚዲያ ላይ እኮ ማንም ሰው ያውቃታል እኮ። እንዴት ነው ወደ ሚዲያ እናትሽ ብትሆንስ በዚህ ልክ እኮ አሁን እንደዚህ በዚህ ልክ ማንም ያውቃታል እኮ። ያያት ሁሉ ሰው እኮ ነው የሚያውቃት። ስለዚህ ከኔ ውጭ ደግሞ የእሷን ይሄ እኮ ሚስጥር የቤተሰባችን ገመና እኮ ነው። እንዴት ነው እንደዚህ ተብሎ የሚነገረው? ሚስጥር እስከመቼ ተደብቆ ይቀራል? በዚህ ልክ አይደለማ እንዴ? ቆይ ምንድን ነው እያልክ ያለው እንዴ? ቆይ አግዝሻለሁ እኔ እኮ ታግዘኛለህ ብዬ እኮ ነው አግዝሻለሁ። ግን ስለዚህ በዚህ ልክ ፊዚካሊዋ እየተቀየረ ካለ በዚህ ልክ እየተቀየረች ካለ ይሄ ነገር በአግባቡ ለጤና ሰዎች ተነግሮ መደረግ ያለበት ነገር መደረግ አለበት አይደል? ይኸውልህ እኔ እሱ እንድትነግረኝ አልፈልግም። ገባህ? እሱን እንድትነግረኝ ነው የጠራሁት፣ እንድታግዘኝ ነው በቃ በምትችለው ሁሉ እንጂ ሆስፒታል ምናምን ነገር ትለኛለህ እንዴ? እንደነገርኩህ የሶሻል ሚዲያ ሰው ናት እህቴ፣ ማንም ያውቃታል። እና ቤት ውስጥ ትሙት እኮ እሱን እኮ ነው እኔ እሱ ነገር እንዳይፈጠር እኮ ነው አግዘኝ አልኩ እያልኩ ያለሁት አይደል እንዴ? ምን ሆነ ነው? እንዴት
ማይ ጋድ እሺ ቆይ ተረጋጊ። እኔ እኮ እንደዚህ እንድትሆኚ አይደለም ግን አይደለም አንዴ ሆስፒታል ምናምን ወሰጃት እያልከኝ እኮ ነው። ምን ማለት ነው? እና በዚህ ልክ እየተቀየረች በዚህ ልክ ፊዚካሊ እንደዚህ እየሆነች ካለች አሁን እኮ ያነጻጸርሽልኝ ያለሽ እኮ ቀላል ነገር አይደለ እንዴ? ሌላው ነገር ምን እንደሆነ ታውቃለህ? እሱ ብቻ ነው የሚገርምህ። የሆነ አላስፈላጊ አንዳንዴ እኮ ልብሷን ሁሉ አውልቃ ምናምን ትዘላለች ምናምን የሆነ ሌላ ፍጡር ሁላ እኮ ነው እንትን የምትለው የምታወራ የምትመስለው ማለት ነው። እኔ ከማን ጋር ስልክ ነው ምናምን ብዬ ሁሉ እንትን እያልኩኝ መስሎኝ ለማየት ሞክራለሁ ማለት ነው። ግን እሷ ሌላ ዓለም ውስጥ ናት። በቃ ሌላ ዓለም ውስጥ ማለት ነው። የሚገርምህ ነገር ተኝቼ እያለ ማለት ነው መታ ምናምን ትስመኛለች። አንቺን ማለት ትስመኛለች ማለት እንዴት መናገር እንዳለብኝ አላውቅም። ብቻ አላስፈላጊ የሰውነት ፓርቲን ሁሉ ትነካካኛለች። እህቴ በጣም እኮ ነው የምታምሪው፣ እኔ እኮ በጣም ነው የምወድሽ። እንዴት ብዬ ልንገርክ? በቃ በጣም እኮ ነው የሚሰቀጥጠው ለመናገር ራሱ። በፈጣሪ ለምንድን ነው እንደዚህ አይነት ነገር ውስጥ የከተትከኝ? ማለት በጣም ከባድ ነው ይሄ። በጣም ማለት ታምናለህ? ሴት ናት። በዛ ላይ ደግሞ እህቷ ሁኜ ጾታዊ ፍላጎት ለእኔ ታሳያለች እኮ ነው እያልኩ ያለሁት። እስኪ አስበው። እኔ ቆይ ምንድነው ማድረግ ያለብኝ? ወይኔ አምላኬ ምን አይነት ጉድ ውስጥ ገባሁት? ቆይ ታዲያ አሁን አይዞሽ በቃ ማለት ይሄ ከባድ ነው ማለት እንኳንስ አንቺን እየሰማሁት በጣም እየከበደኝ ነው። በጣም ከባድ ነው፣ እጅግ በጣም ከባድ ነው። ምን ማድረግ እንዳለብኝ ግራ ገብቶኛል። ቆይ ምን ያህል ጊዜ ሆናት እንደዚህ አይነት ባህሪዎችን ማሳየት ከጀመረች? ወደ 4 ወር ምናምን ገደማ ማለት ያው ከጀመረች ምናምን ከዛም በፊት ይሆናታል። ግን የበለጠ እየባሳት ምናምን የመጣው ግን ከ4 ወር ከዛ አሁን በጣም ነገሩ በዚህ ልክ የከበደው ግን ከ2 ወር በኋላ ነው ነገሩ በጣም እየከበደ የመጣውና እስኪ እህት ጾታዊ ፍላጎት ለእህቷ ስታሳይ አስበዋል? በዛ ላይ ደግሞ ሴት ለሴት በባህላችንም እኮ ሆኖ የማያውቅም እኮ። ቆይ እሺ አንቺ ቆይ እንደዚህ አይነት ነገሮች ደረጃ በዚህ ልክ ርቃ ስትሄድ አንቺ እንደ ትለሷ ጊዜ ሰጥተሽ እሺ እንደዚህ አይነት ነገሮች ጊዜ ሰጥቼ እኮ ነው እየተከታተል ስራዬን ሁሉ እኮ አቁሜያለሁ በሰው ምክንያት እንዴ። እኔ ለቤተሰብም እኮ መናገር ስለጨነቀኝ እኮ ነው ሊያግዘኝ የሚችል ሰው ማንም የለም። በዚህ ልክ ከባህላችን ከሃይማኖታችን የፈነገጡ አይነት ማለት ይሄ በጣም ይሄ ሰይጣናዊ ተግባር ነው አይደል? ተመሳሳይ ጾታ እንደዚህ በዚህ ልክ ማሰብ ማለት ይሄ ሰይጣናዊ ተግባር ነው። በዚህ ልክ ስታስብ ቆይ እሷን ለማናገር ያለችበትን ሁኔታ ለመረዳት አናግረሻት? አናግሬያታለሁ። ምን እየሆንሽ ነው አልኳት። ምንድነው እያደረግሽ ያለሽው ምናምን ስላት እህቴ በጣም እኮ ነው የምወድሽ፣ እኔ እኮ አይንሽ ይመቸኛል፣ ከንፈርሽ ይመቸኛል ምናምን ብላ ልትስመኝ ጭራሽ ሙከራ ታደርጋለች ማለት ነው። እስኪ አስበው ያኔ ቆይ ኦ ማይ ጋድ እጅግ በጣም ከባድ ነገር ነው። አምላኬ እኔውም ቤተሰቦቻችን ሽለኛ ብለው እኮ ነው በሰው ሀገር እየተሰደው እየኖሩ ያሉት። ቆይ ምንድነው ይሄን ነገር ቢሰሙ እንዴት ብዬ ነው የምነግራቸው? እሺ በቃ የሆነ ነገር አድርገህ ልታግዘኝ ሞክር እባክህ። እኛ የሚገርምህ ነገር አሁን ከሰፈራችን ራሱ ለቀን ወተን ሌላ ቦታ ነው እየኖርን ያለ ነው። እሺ እኔ ላይ የምታደርገውን ነገር አሁን ከሰፈር ሰው ላይ ብታደርገው፣ እንዲሁም ደግሞ ህፃናት አሉ ብዙ ጊዜ ህፃናት ይወጣሉ። አሁን በዚህ ሁኔታ አሁን እንግዲህ በጣም ታዋቂ እንደሆነች በጣም ብዙ ፎሎወርስ ያላት ልጅ እንደሆነች እየነገርሽኝ ነበር አይደል? ስለዚህ አሁን ስራውን እንዲሁ እየቀጠለች ነው ያለችው? ስራውን አቁማለች፣ ኮምፕሊትሊ አቁማለች። አሁን ከቤት አትወጣም። ምን ያህል ጊዜ ካቆመች? በጣም ቆየች እንጂ እንዴ ማለት ያው ከ4 ወር በላይ አልሆናትም ብለህ ነው ማለት መጀመሪያ ላይ ለምንድነው ስራሽን ማሰሪ ምናምን እያልኳት ነበርና ማስታወቂያዎችም ያው እንደነገርኩ በጣም ትልልቅ ድርጅቶች ነው የምትሰራው እና ይደውሉላታል። ማንሳት አትፈልግም ጭራሽ ቁጥራቸውን ማለት ነው። አሁን ከፊዚካል መቀያየር አንፃር ማለት ነው ይሄ ነገር ነው። ጭራሽ የስራ ፍላጎት የላትም። ፊዚካሊ በቃ ልነግርህ አልችልም። የሰውነቷን እንዴት ብዬ ልንገርህ? የሆነ የተጠበሰ ጎመን እኮ ነው የምትመስለው። ምግብ አትበላም። እንደነገርኩ ሲሪንጁን ምናምን ነው የምትጠቀመው። ከዛ በቃ ትደነዝዛለች ማለት ነው። ከዛ ልክ ላይክ እንዴት ነው በዚህ የሆነ ነፍሳት ምናምን ሲያልፉ እንደሚይዝ አይነት ሰው የለ ላይክ እንደዛ ነው የምትሆነው። ከምን ጋር እንደምትጫወት ራሱ አላውቅም። እና ከሆነ ሰው ጋር የምታወራ ነው የምትመስለው ምናምን እና እጅግ በጣም ከባድ ነው። ፊዚካሊዋማ ልነግርህ አልችልም። በቃ ባጥንቷ ነው እኮ እየሄደች ያለችው። ፀጉሯን ምናምን ግማሹን ሁሉ እንትን ብለዋለች።
በራሷ ቆርጠዋለች ማለት ነው። ብቻ እኔ እንዴት ብዬ ልነግርህ እንደምችል አላውቅም። ኦ ማይ ጋድ ነፍሴ በጣም ተጨንቃለች። በእናትህ ምንድነው ማድረግ ያለብኝ? እሺ ማለት እኔ እስካሁን ብዙ ታሪኮችን ሰምቻለሁ፣ ብዙ ችግር የደረሰባቸውን ሰዎች አይቻለሁ። ግን አውቃለሁ በጣም ብዙ ሰዎች በእንደዚህ አይነት ሰዎች አዲክትድ ሆነው ህይወታቸው እየተበላሸ እንዳለ፣ ብዙ ሰዎች ራሳቸውን እንደሚያጠፉ። ግን በዚህ ልክ ርቆ የሚሄድ ሰው እኔ ሰምቼም አይቼም አላውቅም። እኔም ግራ ገብቶኛል። ማለት እኔ ሌላ ጊዜ ስሰማ ፊልም የሚመስለኝ ነገር በእኛ ቤት ለዛውም ደግሞ በጣም በመወዳት በታናሽ እህቴ ነው ይህን ነገር እያየሁ ያለሁት። እጅግ በጣም ከባድ ነው። ከሰውነት ተራ ወጥታለች። ስራ የመስራት ፍላጎት የላትም ጭራሽ። አትሰራም፣ ምግብ አትበላም፣ ምንም ነገር በቃ ማታ በሙሉ ስትለፈልፍ ነው የምታድረው። እህቴ በጣም እወድሻለሁ ምናምን በቃ ማትለይ ነገር የለም እኮ ነው የምልህ። እሺ ቆይ ማለት አሁን ይሄ የምታሳየውን ለምሳሌ አንቺን ለሌላ ጾታዊ ነገሮች የሚመኘቱ ነገሮች በተደጋጋሚ የሚደረግ ነገር ነው? በተደጋጋሚ በቃ አሁንማ በጣም ግራ ሲገባኝ እኮ ነው ወደ አንተ ራሱ የመጣው። ማለት እንዴት ብዬ ልንገርግ፣ ቀን በቀን ማለት ይቻላል ትመጣለች ምናምን፣ ከዛ ልትስመኝ ትሞክራለች ማለት ነው። ግንባሬ ምናምን ትስመኛለች፣ ጭራሽ ከንፈሬን ሁሉ ልትስመኝ ሙከራ ታደርጋለች። አላስፈላጊ የሰውነት ፓርቲ ምናምን ሁሉ ልትነካኝ ትሞክራለች ማለት ነው። እና እኔ በጣም ነው የምደነግጠው። እንዴ በፈጣሪ ስም እስኪ አስበዋል እንዴ? እጅግ በጣም ከባድ ነገር እኮ ነው። ምን እየሆንሽ ነው ምናምን ብዬ ደንግጬ ምናምን ካልጋይ ላይ እነሳለሁ ማለት ነው። እህቴ እኮ በጣም ነው የምወድሽ፣ ትመችኛለሽ እኮ ምናምን። ስለዚህ ብቻ እንዴት ይቃል መቃታል ሁሉም ነገር ይቀየራል። እሷም ደግሞ እኛም የሚቻለንን ሁሉንም ነገር እናደርጋለን እሷንም እንዲሻላት። ግን አንድ ማወቅ ያለብሽ ነገር በድብቅ ምንም መፍትሄ ላይ ይገኝ ይችላል። ገብቶሻል አይደለ? ለምን አሁን እቺ ልጅ ይመስለኛል ሜንታሊ ብዙ ጫናዎች ደርሰውባት ሊሆን ይችላል፣ አይታወቅም። ገብቶሻል አይደለ? ስለዚህ ህክምናዎች ላይ ያስፈልጓት ይችላል። ስለዚህ ግን አንቺ ስለስሟ ለምንድን ነው አንተ ህክምና የምትለኝ? እኔ ህክምና ብፈልግ አንተ ጋር እመጣለሁ እንዴ? ማለት እኔ እኮ ማድረግ የምችለው ይሄ አይደለም። እኔ እህቴ በቃ የእህቴን ገመና ወጥተሽ አደባባይ ላይ ተናገሪ እኮ ነው እያልከኛል። አይወጣም። እኔ ህክምና አልወስዳትም። በቃ ህክምና ምናምን የሚለውን ነገር እዚሁ ጋር ታቆማለህ። የምታግዘኝ ከሆነ አግዘኝ በቃ በሆነ መንገድ። ቆይ ላግዝሽ የምችለው እኮ እኔ እና እንዴት ነው? ቆይ እህቴን ማንም ገና በር ስትወጣ እኮ በጣም ብዙ ሰው እኮ ነው የሚያውቃት። ስለዚህ እንዴት ነው ህክምና ወሰጃት በአደባባይ ላይ የምትለኝ? እሺ በቃ እሺ ቆይ ተረጋጊ። እሺ እንደዛ ከሆነ እኔ መጀመሪያ ላግኛት ማለት እስኪ ያለችበት ሁኔታ ማለት አሁን ይሄ እንግዲህ እሺ ቆይ አሁን አንድ ግራ የገባኝን ጥያቄ ልጠይቅሽ። ማለት አሁን እቺ ልጅ እንግዲህ ከቤት መውጣቱን ላካቆመች ይሄንን ነገሮች ከየት ነው የምታገኘው? አላቅም። ማን እንደሚያቀብላት አላቅም። ከሆነ ሰው ጋር የምታወራው ሰው አለ። እሺ ስለዚህ እንግዲህ ቤት ድረስ የሚመጣ አንድ ሰው አለ ማለት አንቺ ስራ ትተሽ ቤት ከሆንሽ ይሄንን አታይም እኮ ይመጣል ቤት ምናምን። ከዛ ለልጆች የሆነ ነገር ይልክላታል ማለት ነው። እና እኔ ልቀበልልሽ ምናምን ስላት ፈቃደኛ አትሆንም። በስልክ ነው የሚያወሩት። ከዛም በኋላ ትወጣለች ማለት ነው። ከዛ ወጣ ምናምን ተቀብላ ትመጣለች። የሆነ ቀን ነጥቂያት ምናምን ሳየው በቃ የሀገር መድኃኒት ማለት ነው። መድኃኒት ይስሪንጁ ምናምን ልነግርህ አልችልም ማለት ያኔ በቃ ወድቀን ራሱ መሬት ላይ እስከ መንፈራፈር ነው የደረስነው ማለት ነው። እኔ ቀማሻለሁ ምናምን እያልኳት እሷ ደግሞ ብዙ ጊዜ በተደጋጋሚ የሚገርም ነገር ሩሟ ላይ ገብቼ አውጥቼ ምናምን እጥላለሁኝ ማለት ነው። ግን የት እንደምታገኘው አላቅም። ማን እያመጣ እንደሚያቀብላት አላቅም። የሆነ ህፃን ልጅ ነው እያመጣ ምናምን ያደርስላታል። ከዛም በኋላ በቃ በስልክ ነው ሁሉን ነገር የምጨርሰው ሲጀመር በቃ። ስለዚህ አሁን እኔ አንቺን እንዳያሳስብሽ ለምን ማለት አሁን እህቴ ታዋቂ ናት ብለሽ እያሰብሽ ስለሆነ ስሟ ይጠፋል፣ ቤተሰባችን ያውቃሉ ይህንን ካዩ ምናምን እያልሽ ነው እየሰጋሽ። አባታችን ይሞታል፣ ይህን ነገር አባታችን የልብ ድካም አለበት፣ ይህን ነገር ቢያውቅ ሲጀመር እዛው ጸጥ የሚለው። ቤተሰቦቻችን በፍጹም መስማት የለባቸውም። በእኔና በአንተ መካከል ሁሉም ነገር ማድረግ። እንደዛ ከሆነ እኔ እሷን እንዳገኛት ታረጊኛለሽ። እሷን አግኝቼ እኔ ከዛ በኋላ ማድረግ ያለብን እኔ አንዴ ሊያትና ከእሷ ጋር ላውራና ማድረግ ያለብኝ አደርጋለሁ። ስለዚህ አንቺ ያው መጨነቅሽ አይቀርም፣ ግን ደግሞ ራስን በዚህ ልክ እስከ መጉዳት ለምን አንቺን በዚህ ልክ ከታመምሽ እቺ ልጅ አንቺን ብቻ ነው ያለቻት አይደለ እዚህ ሀገር ውስጥ። ስለዚህ ለእሷ ብለሽ መኖር አለብሽ። እሺ እንግዲህ ክቡራን ተመልካቾቻችን
እህታችን ማርታ የነገረችንን ታሪክ ሰምታችኋል ማለት ነው። እንግዲህ በዚህ ልክ ብዙ ወጣቶች በብዙ አደንዛዥ እጾች አዲክትድ ሆነው ህይወታቸው እየተበላሸ አሉ። አሁን እቺም እንግዲህ ለሷም ስሟ በቀላሉ ቢነገር ስለምታውቋት ወይም ደግሞ ታዋቂ ስለሆነች ለዛ ነው ስሟን መጥቀስ የሚያልፈለገችው። እኔም ደግሞ በዚህ ዙሪያ ላስገድዳት አልችልም። ግን ደግሞ ስንቶች ህይወታቸው በዚህ መንገድ ተበላሽቷል። እሷንም አግኝተናት ደግሞ ያለውን ነገር እሷንም ለመርዳት ያለውንም ነገር ለማጣራት ደግሞ ሙከራ እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ እንግዲህ ክቡራን ተመልካቾቻችን ማርታ እህቷን እንድናገኛት ለብቻዋም እንድናወራት ብላ የቤታቸውን ቁልፍ እሷም ቤት ውስጥ አስቀምጣ የቤታቸውን ቁልፍ ሰጥታን ሄዳለች ማለት ነው። እንግዲህ እንደነገርኳችሁ ልጅቷን በጣም ታዋቂ ሰው ስሟንም ብንጠራ ብዙ ሰው ሊያውቃት ስለሚችል ቤት ውስጥ በምትጠራት ስም ትንሿ የሚል ስምን ለመጠቀም ወስነናል ማለት ነው። እንግዲህ እሷን ቤት ውስጥ የምትጠቀመው ስም ስለሆነ እንግዲህ አብራችሁን ቆዩ። እንግዲህ ትንሿን አግኝተናት ያለውን ነገር እናጣራለን። እንግዲህ ምንም ቢሆን ፕራይቬሲ መጠበቅ ስላለብን ነው ስምማ እንድጠቀመው። አብራችሁን ቆዩ። ቀስ ብላችሁ ሁላችሁ ሰላም። ትንሿ ደህና ነሽ? ማነው? እንዴት ነሽ? ሰላም ነው? ሰላም ነው። ማነው? መቀመጥ እችላለሁ? ማናችሁ? እኛ የማርታ ጓደኞች ነን። ማለት አይ ትንሽ ካንቺ ጋር ለመጨዋወት ማርታን ፈልገናት ነበርና እህቴ ቤት ናት፣ ቤት ጠብቁኝ ብላን ነው። እሷስ? እሷን ጥራት። ለምን ፈለግሻት? ከኛ ሁሉ ለምን እሷን? እሷን ጥራት። ለምን ከኛ ሁሉ እሷን መረጥሽ እንዴ? ምን ካሜራ አለ? ካሜራ አለ። አድናቂዎቼ ናቸው። አዎ አድናቂዎችሽ ነን። በጣም ነው የምናደንቅሽ። ካሜራ ትወጃለሽ? አይ ፎቶ ያንሳሽ? አዎ ፎቶ አንሳኝ። ግን ለምንድን ነው ብዙ ወንዶች አሉ እዚህ ጋር፣ ለምንድን ነው እሷን መርጠሽ እሷ ትምጣ ያልሽው? እኔ ወንድ አልወድም። ሂድ ከአጠገቤ ጥፋ። ምን ልታረገኝ ነው? ምን አደርግሻለሁ? እሷ ትምጣ። እሷን ለምን ፈለግሻት? ትመጣለች ግን ለምን? ማነህ አንተ? ነገርኩሽ እኮ የማርታው ጓደኛ ነኝ እና አድናቂዎችሽም ነን። ለዛም ነው የመጣነው አንቺንም ለማግኘት። ከዛ እሷን ቤት ጠብቁኝ ብላል። ደህና ነሽ? ግን ምን ሆነሽ ነው? ምንድን ነው የምታየው? ማነህ? ነገርኩሽ እኮ ምንድን ነው የምታየው? ምንድን ነው እየፈለግሽ ያለሽው? ለምን ይሄን ብዙ ሰው ሆናችሁ መጣችሁ? የምን ብዙ ሰው? እሷስ ምን እሷን ፈልገሻት ነው? ለምን ፈለግሻት? ለምን የምትጠጋኝ? ምን ችግር አለው? እኔ እኮ የማርቲ ጓደኛ ነኝ ብዬሻለሁ አይደለ? ደግሞ ካሜራ ምን ያደርጋል? ውጣልኝ። ተረጋጊ እንጂ አሁን ካሜራ ወዳለሁ አላልሽም እንዴ? ውጣ። እሺ ተረጋጊ። ምንድን ነው? ለምንድን ነው የመጣው? ነገርኩሽ እኮ ቤት እሷን እንጠብቃለን። እስከዛ ደግሞ ከአንቺ ጋር ለመጫወት። እነሱ ደግሞ ያንቺ አድናቂ። ማንን? ማርታን። እና የኔ አድናቂ ከሆኑ ቤቴ ውጡ። እሺ ተረጋጊና ተቀመጭ። ውጡ እንጂ። እሺ ውጡ። እሺ ደግሞ ምንድን ነው? እሷን አይደል የፈለግሽው? እሷ ትቀር። ለምን ፈለግሻት ግን? ዝም በይ። ለምንድን ነው የፈለጋችሁት እናንተስ? እኛማ ማርታን ነው የፈለግነው፣ ግን እስከዛ ከአንቺ ጋር ብናወራ ብንጨዋወት እስክትመጣ ምን ችግር አለው? ውጣልኝ። ምንድን ነው? ውጣልኝ። ምንድን ነው የምታዩ? ደህና ነሽ? እሷ ፍቅር፣ አንተ ውጣ። ደህና ነኝ። እሷን ለምን ፈለግሻት? ፈልጊያት ነው። ውጣልኝ። እሺ ቆንጆ ናታ። አንተስ ለምንድን ካሜራ? አድናቂዎችሽ ናቸው። አሁን ካሜራ እኮ አድናቂዎች ቤቴ ምን ይሰራሉ? በቃ ውጣልኝ። ልዘርፈኝ ነው? እሷ
እሷ ቆንጆ ናት አይደለ? አዎ እሷ ፍቅር አንተ ውጣ። ለምን ፈለግሻት ንገሪኛ። ውጣ። ከዛ ለሷ ነግራታለሁ። ችግር የለውም። እሺ ተረጋጊ፣ ተቀመጭሽ፣ እንወጣለን። ምንድነው? ምንም ውጣልኝ። እሺ እንወጣለን። ተረጋጊና ተቀመጭ። ውጣልኝ። እሺ እንወጣለን። ተረጋጊ፣ ተቀመጭ። ውጣልኝ። ምንድነው? ውጣልኝ። አለካም። ውጣልኝ። ምንድነው? ውጣልኝ። እሺ ተቀመጭ። ችግር እኔን አትፍሪ፣ ነግሬሻለሁ እኮ እኔ የማርቲ ጓደኛ ነኝ። አይደለም እኔ አይቻላቅም። አንቺ አታውቂኝ። ውጣልኝ። እሺ ውጣልኝ። እሺ ተረጋጊና አትንካኝ። ውጣልኝ። እሺ ተቀመጭ፣ እኔ እወጣለሁ። ተረጋጊ። ምንድነው የምታየው? ምንድነው? ውጣልኝ። አንተም ውጣ። እሺ ተቀመጫ፣ እኔ እወጣለሁ። ተረጋጊ። ለምን ትቀመጣለህ? እኔ አልቀመጥ። ምንድነው የሚታይሽ? እሺ ተረጋጊ። እሺ አንዳንድ ጥያቄዎችን ጠይቅሻለሁ። እኔ እሱስ ማነው? እሱ እዛ ጋር እኮ ሰው የለም አለ። ይሄው ሰው የለም እዛ ጋር። እሱ ኧረ ሰው የለም። ምን ሆነሽ ነው ትንሿ? እስኪ ተረጋጊና ተቀመጪ። እዛ ጋር ሰው ይታይሻል አንቺ? ወጣ። እስኪ ተረጋጊ። ቆይ ተረጋጊና ተቀመጪና እናውራ። አይ እንዳትነካኝ። እሺ አልነካሽም፣ ግን ተረጋጊና ተቀመጪ። ልዘርፉኝ ነው የመጣችሁት? ታዋቂ ናት አለዎቹ? ልዘርፉኝ ነው? እኛ እኮ እናቅሻለን፣ የአንቺ ማድናቂዎች ነን። ግን ምን ልንዘርፍሽ አይደለም። እሺ ተረጋጊና እሺ ለምንድን ነው የምትጠጋኝ? እሺ ተቀመጪ። አልጠጋሽም። እሱ ስለምንድን ነው የሚመጣው? ማን ነው የሚመጣው? እሱ። እሺ በቃ እንዲመለስ እነግረዋለሁ። እሺ ተቀመጪ። በቃ ተቀመጪ። እሺ በቃ እሺ፣ አትፍሪ። እኛ እንወጣለን። እሺ እንወጣለን እኮ። ውጣ። እሺ ማርቲ ብትመጣ ግን ጓደኞችሽ መጥተው ነበረ ብለሽ ነገራቸው። እሷ ግን ፍቅር ብለሻል አይደለ? እሷ ፍቅር፣ አንተ ውጣ። ለምን እንደፈለግሻት ንገሪኝና። ምንም አልፈለግኳትም። ዝም ብዬ ነው በቃ። ውጣልኝ። ዝም ብለሽ ለምን? ዝም ብዬ ለዛ ነው። እሺ በቃ ውጣልኝ። እሺ ተቀመጪ። ተረጋጊና ተቀመጪ። ውጡ። እሺ ሁላችሁም ውጡ። ነው እንውጣ። ትንሿ ከማን ጋር ነው የምታወሪው? ከሱ ጋር። ከማን ጋር? ይሄው እሱ አጠገቤ ቆሟል እኮ። አለገባ እዚህ ጋር ቆሞ? አዎ። ምንድን ነው የሚልሽ? ምን አለ? እያየ ነው። ሰላም በለው እንጂ። እኔ ለምን አላየውም ታዲያ? ሰላም
ሰላም እያለኝ ነው። ይታይሻል? እዚህ ጋር ሰው አለ? የት ሄደ? አሁን ነበርኩ። ነበር ሰው እየታየሽ ነበር እዚህ ጋር? እነሱም አሉ። ከኛ ውጭ ማንም ደግሞ ለምንድን ነው የምጣኸው? እንድናወራ ከአንቺ ጋር ማውራትን ፈልጌ ነው። እዛስ ምንድን ነው ያለው? ምንድን ነው የምታየው? እያየሁሽ ነበር እኮ እንዴት ያለሽ ብቻሽን ትዘፍኛለሽ፣ እየዘለልሽ ነበር። ምንድን ነው? እስኪ ለእኔ ንገሪኝ። ለምንድን ነው ወንድ የምትጠይው? እኔ አልወድም ወንድ። ለምን? ሂድ ወደዛ። እኔ አልወድም ወንድ። ለምን? እኔ አልወድም። በቃ አልወድም። አሁን እሷ እወዳታለሁ፣ ግን አንተን አልወድህም። ኧረ ሴት ትወጃለሽ ማለት ነው? አዎ ደስ ይላሉ። ሴት አይደለም? ወንድ ስለምን ጠላሽ? እኔ አልወድም። ሂድ ወደዛ። እስኪ ሂዱ። ታስጠላላችሁ ማለት ለምንድን ነው ያስጠላንሽ? ግን እኔ እንጃ ታስጠላላችሁ። ብቻ እንዱልኝ። በጣም ነው የምታስጠሉት። ለምን? ቆይ አንቺ እኔ እኮ አንቺን አውቅሻለሁ አይደል? ታዋቂ ነሽ። ከወንዶች ጋር ቪዲዮ ትሰሪያለሽ። እኔ አልወዳቸውም። ከመቼ ጀምሮ? አልወዳቸውም። በቃ ከመቼ ጀምሮ ነው ወንድ የጠላሽው? እያስጠሉኝ ነው። ታስጠሉኛላችሁ። ለምን? በቃ ታስጠሉኛላችሁ።